አቤት መጡልሽ ሚዜዎቹ ሙሽራው ይላል ብራዘር ታባሽ ነው ማለት የባለቤቱ ህመም ያስጨነቀውና ያሳዘነው የኪራ አባት አሁን ላይ ደስታዋን ሳታይ እንዳታርፍብኝ ወይም እንዳትሞትብኝ በማለትም ኪራን እና ጽናትን በ3 ቀን እንድታገቡ በማለትም ቀጭን ትዕዛዝ ሰጥቷል። በዚህም ኪራ ግራ ተጋብቷል። ለምንድን ነው በ3 ቀን ውስጥ ሰርግ የሚሰረግ በማለትም ለዚህም ደግሞ ለእናት ካልሆንክ አንተ ልጁ አይደለህም ማለት ነው በማለትም አሁንም ደጋግሞ እየነገረው ነው። ታዲያ ኪራም አሁንም እየጨነቀውም ቢሆን ለእናትና ለአባቱም ደስታ ሲልም ተሎ እንዲያገባና እንዲሁም ሰርጉም በተሎ እንደሚፈጸም አስቧል። እንዲሁም ጽናትም አሁን ላይ ለአባቴ እንዴት ሳልናገር አሁን ሰርግ ሊሰረግ ይችላል በማለት ነበር ለአባቱ የነገረችው። የኪራም አባት እርግጥ ነው አውቃለሁ እንዳስቸገርኩሽ በማለትም ለጽናት እየነገራት ነው። ጽናትም አስብበታለሁ ስትልም የኪራም አባት የጽናት አባት ቶሎ እሺ እንዲልም ቶሎ እግዚአብሔር ልቡንም ያራራልኝ እያለም ነው። ታዲያ በዚህም የባለቤቱ ህመም ያሳዘነው ወይም ያሳሰበውም አሁን በሀሳብና በጭንቀት ላይ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቱብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል 67 ታዲያ እንደምታዩትና እንደምትመለከቱትም ከመግቢያው ላይ ጽናትና ኪራ ሊጋቡ ቀንም ተቆርጧል። በዚህም ደግሞ የኪራ እናት ልትመጣ ነው። የኪራ እናት አሁን ላይ በጣም ስላመማትና ህመሟም ስለጸና ቶሎ በሉ ሰርጉም ቶሎ መፋጠን አለበት በማለትም ለባለቤቷም ስለነገረችው ባለቤቷም ደግሞ ለልጆቹም ተናግሮ ሁሉን ነገር በአስቸኳይ እንዲፈጸምና ኪራና ጽናትም እንዲጋቡ እያደረገ ነው ማለት ነው። እናም አሁንም ደግሞ እንግዶችንም ለመጥራት ሸርን ጉድ እያሉ ነው። ጽናት ግን እያሰበች ነው። አባቴ ልጅህ ጠንካራ አይደለችም እያለችም ራሷን እየወቀሰች ነው። በዚህ መሀል ታዲያ ሰናይት ትመጣለች። ምንድነው የፈዘሽው በማለትም የዕለት ተዕለት ቅኔዋንና ጨዋታዋንም ስትነግራት እሷም ፈገግ ስትልም አይ በተሎ እንድናገባ እኮ የኪራ አባት ነገረኝ፣ እናም ይሄው ነው አባቴ ደግሞ ሳይሰማ እያለችም ለጓደኛዋ ለሰናይትም ተነግራታለች። ሰናይትም ደስ የሚል ዜና ነው፣ በጣም አሪፍ ነው፣ የሚጠብቀውና የማስበውም ይሄን ነበር በማለትም ደስታዋንም ታካፍላታለች። እምሩ አማት አሁን ላይ ናሆሜ እየተንከባከባት ነው። ታዲያ በዚህም ጽናት ለአባቷም ለመደወል እያሰበች ኪራም እንግዲህ ሁኔታውን አባቢ አወራሽ ይላታል። አዎ አውርቶኛል፣ ነገር ግን የአባቴ ነገር እያሳሰበኝ ነው፣ አሁን ደውዬ መጠየቅ ይኖርብኛል እያለች ነው። ኪራ እንግዲህ በተሎ አግባ የተባለበት ነገር እንቆቅልሽና እንዲሁም ያላወቀው ነገር ቢሆንም አሁን ላይ ግን ደስ ብሎታል፣ ምክንያቱም ጽናትን ለማግባት ስለተወሰነለት። በሌላ በኩል ደግሞ የኪራ አባት አሁንም ባለቤቱ እየደወለችና እያለቀሰች ነው፣ በጣም እየተጨናነቀች ነው። ታዲያ የኪራ አባትም እባክሽን አታልቅሽ እያላት ነው። በስልክም ደውላ ብዙ ነገር እያለችው ነው። እናም ሁሉንም ነገር በህይወት እያለች ብዙ ነገር አይታ እንዲሁም ደስታውንም አይታ እንድትካፈልና መንፈሷም እንዲታደስ ለማድረግም ተፍ ተፍ እያለ ነው። የኪራ አባት ለባለቤቱ በጣም አሳቢና አዛኝ ነው። በዚህም ጽናትና ሰናይት እምሩም እያወሩ ነው ስለ ሰርጉ መፋጠንና ምን ማድረግ እንዳለባቸው። ጽናት በጣም ጨንቆኛል፣ እያሰብኩ ነው፣ በተለይ አባቴ አሁን ላይ እንደዋሸሁት ሲያውቅ እያለች ነው። እናም ሁሉን ነገር የሚገባውና ይቅር ይልሻል፣ እንዲሁም አባትሽ በጣም አስተዋይ ነው እያለች እምሩም ትነግራታለች። ጽናትም አዎ ውስጤ ጨነቀኝ እንጂ ትላለች። ታዲያ ጽናትም አሁን ላይ በቃ ምን ማድረግ አለብኝ በማለትም ስታስብና ስትጨነቅም እምሩ
የሆነ ነገር ስተት እንዳትሰሪ ትላለች። በሌላ በኩል ደግሞ ጽናት ለአባቷም ልደውል እየተዘጋጀች ነው። ታዲያ በዚህም ኪራ አምላኬ ሆይ የጽናት አባት እሺ እንዲል አራራልኝ እያለም ብዙ ነገር እያሰበና እየተከዘም እንዲሁም ለፈጣሪውም እየጸለየ ነው። በዚህም ታዲያ ጽናትም ስልክ ስደውልም አባቷ ሁሉንም ነገር እንዳወቀና እንዳልተማረች መሆኑንም ይነግራታል። እናም ጽናትና ኪራም ሲገናኙ አይገርምም አባቴ ሁሉን ነገር ያውቅ ነበረ፣ ያው እንዳልጨነቅ ብሎ ነው ያልነገረኝ ትላለች። ኪራም በጣም ደንግጦም ስለነበር ይገርማል የአባትሽ አስተሳሰብ ግን በማለትም አሁንም ደስታቸውንም መቆጣጠር አቅቷቸዋል። በሌላ በኩል ደግሞ የኪራ አባት ጎረቤት አዝማዱን ለመጥራትም እያሰበና እንዲሁም በወረቀት ላይ እያሰፈረ ነው። ማንን ጠርቼ ማንን እለያለሁ? አሁን እከሌም ጥሩ ጎረቤት ነው፣ እከሌም ጥሩ ዘመድ ነው እያለም ዘመዶችንም ለመጥራት እያሰበ ነው። በሌላ በኩል ደግሞ አሁንም የድግስ እቃዎችንም ለመጠየቅ እየደዋወለ ነው። ታዲያ ኬብሮምም አሁን ላይ ክችል ላይ ሸርን ጉድ እያለ ነው ቁርስ ለመስራትና እንዲሁም ጽናት ሙሽራ ናት ብሎም ለማሳረፍ ሽንኩርቶችንም እየከተፈ ነው። ታዲያ ጽናትም ትሄዳለች። አንተ ምን እየሰራ ነው ስትለውም ዛሬ ቁርስ መስራት አለብኝ፣ አንቺ ደግሞ ሙሽራ ስለሆንሽ እጆችሽ እንዳይጠቁሩም ሲላት፣ ጽናት ግን በጣም ደስ ብሏታል። ጽናት ግን ስራ መስራት ስለለመደባት መቀመጥ አስጠልቷታል። መቀመጥ መቆመጥ አሉ ወይ ጉድ እያለችም ከክችን ወደ ሳሎን ከሳሎን ወደ ክፍል እያለች ነው። በጣም ደብሯታል። ለሰናይትም እየደወለች ይሄን ልስራ ስል አትስሪ እያሉኝ ነው በማለትም እንደ ደበራትም ትናገራለች። ጽናትና ኪራም ሳሎን ላይ ቁጭ ብለው ሳለም አባቱ ይመጣል። ታዲያ የኪራ አባትም ቬሎ መምረጥ እንዳለባቸውና አንዳንድ ነገሮችን ማሟላት እንዳለባቸውም ይናገራል። ጽናትና ኪራም በጣም ደስ ብሏቸዋል። ኪራም አባቴ እንደዚህ እኔን ለመዳር እንደዚህ ሸርንጉድ ስለምትልና ደፋ ቀናም ስለምትል ከልብ አመሰግናለሁ ይላል። ጽናትም አሁን ላይ ደስ ብሏታል። ያኔ እኮ የበታችነት ስሜት ተሰምቶኝ ብዙ ነገር ተሳስቻለሁ፣ አሁን ላይ ግን በጣም ደስ ብሎኛል፣ አመሰግናለሁ በማለትም የኪራን አባት ታመሰግናለች። የኪራ አባት አሁን ላይ አባት እኮ አይመሰገንም፣ እኔ እኮ አባትሽ ነኝ ይላል። ታዲያ ጽናትም አሁን ላይ ወጭ ሳላግዛችሁ እያለች ነው። እናም የኪራ አባት ደግሞ እንዴ እንደዚህማ አትበይ፣ እኔ እኮ አባትሽ ነኝ በማለትም ወደ ቤሎና ወደ ሱፍ ቤት ይልኳቸዋል። ታዲያ አሁን ላይ በጣም ደስ ብሏቸዋል። ጽናት አሁን ላይ ቬሎዋንም ለብሳ ተውቦባታል። ኪራም እያደነቃት ነው። የኔ ሚስት አምሮብሻል፣ ተውቦብሻል እያላት ነው። እንዲሁም ሱፉን ለብሶም እያደነቀችውና የኔ ባልኮ ቆንጆና ምርጥ ነህ እያለችውም ነው። በተጨማሪም ከደስታቸው ብዛት የተነሳ አሁን ላይ ከቬሎ ቤቱም ሆነው እየጨፈሩና እየሳቁ እንዲሁም እየተለማመዱ ነው ማለት ነው። በሌላ በኩል ደግሞ የኪራ አባት የሳሎኑን እቃ በሙሉ እየቀያየረው ነው። ይህም እንግዲህ አሮጌው ሶፋ ወጥቶ አዲስ ሶፋም እያስገቡ ነው። ታዲያ በዚህም የጓደኞቻቸው ደስታም ደስ ያሰኛቸው ናሆሜና እምሩ አሁን ላይ ቤቱን ለመቀያየርም ሸርንጉድ እያሉ ነው። ሶፋውንም አብረው እያስገቡ ነው። እናም ቀያይረው ሲያበቁም ልጆቹ ቬሎ እየመረጡ ነው። ሄዱና ጥሩ ነገር አማርጧቸው በማለትም የኪራ አባት ናሆሜንና እምሩን ይልካቸዋል ማለት ነው። ናሆሜና እምሩ እንዲሁም ሰናይት ሆነው ወደ ኪራና ወደ ጽናት ይሄዳሉ። ሰናይትና እምሩም አሁንም በደስታ ፍንድቅድቅ ብለዋል። ኪራና ጽናትም አሁን እየቀወጡት ነበር። ታዲያ ሚዜዎችሽ መጡልሽ በማለትም በደስታ ይቀበሏቸዋል። ናሆሜ አሁን ላይ የጓደኛውን ፈገግታም ስላየ በጣም ደስ ብሎታል። እነሱም ልብስ እየመረጡ ነው። ለነሱ የሚሆናቸው ልብሱንም መርጠው ሲጨርሱም እነሱም
እንግዲህ ተቀላቅለው ማለት ነው ጭፈራም እየጨፈሩ ነው ማለት ነው። እናም የዛሬው ቪዲዮ ያለቀው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁም ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው ቻው።